አያርሴ ጉድሽን አየሽ? አንድ ወር ሙሉ ጀንጅነሽ ደሞ እኮ ከሊጓን ከሊስተር 10 ሚሊዮን መክፈል አቅቶሽ ይሄው ሲቲ በአንድ ቀን ትላንት ጀመረው ዛሬ ሂርዊጎ አይታል። በቃ አንድ ወር ሙሉ ጀንጅነሽ ኧረ አንቺ አታሰድቢን በእናትሽ እንዴ! ለ10 ሚሊዮን እኔ አልወረውርልሽም ዝም ብዬ እንዴ በቴሌ ብር ልክልሽ ነበር እኮ 10 ሚሊዮን በቴሌ ብር ማለት ነው እንዴ! ምን ሆነሽ ነው? ኧረ ሲቲ ይመጫችሁ። ዋንጫ በልተህ ራሱ ሰው አትሆንም አንተ ጠንያም ሰው አትሆንም። ኧረ ሰበር ዜና አርሰናልን ይቀላቀላል ተብሎ ሲጠበቅ የነበረው ጀረሚ ሞንጋ በመጨረሻም የማንቸስተር ሲቲ ተጫዋች መሆኑ ተረጋግጧል። ማንቸስተር ሲቲዎችም ለተጫዋቹ ለሌስተር ሲቲ 10 ሚሊዮን ፓውንድ እንደሚከፍሉም ተረጋግጧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዙር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ምን ተብሎ ነው እንግዲህ የሚወራው? ወይኔ ግርጣት የመጀመሪያ ፈራሚያችን ምናምን ብዬ ሰክሼ አርሰናል 24 ሰዓት ትላንት ዩናይትድ ላይ ስቄ 24 ሰዓት እንኳን አጠብቅም እንደዚህ ታገረጠጣኛለህ። አርሰናል ጋይስ ለሞንጋ 10 ሚሊዮን አልከፍልም ብሎ አስበለው ዝውውሩን። በቃ ሲቲ ተስማምቶ ጨረሰ። ከ6.5 ሚሊዮን በላይ አልከፍልም። አርሲ ለኖርጋርድ እንኳን 12 እኮ ከፍለሃል ለዛ ለጨረሰ ተጫዋች 16 ዓመት ጸዴ ፖቴንሻል ላለው ልጅ ዊንገር የለን። አረ ወይኔ አዋረደኝ። እኔ ከዛሬ በኋላ አልስቅም በማለት አልስቅም ጭራሽ። ለምንድን ነው ግን ከአርሰናል ስማችሁን ግርጣት ኤፍሲ የማትሉት? እንደናንተ እኮ የሚገረጣ የለም እኮ። እስቲ አንድ ጥያቄ ልጠይቃችሁ። እናንተ ከትልቅ ክለብ ጋር ተፎካክራችሁ የወሰዳችሁት አንድ ተጫዋች ካለ እስቲ ኮሜንት ላይ ጻፉልኝ። ያው ሲቲ በላችሁ ይሄንንም ሞንጋን ግርጣት ኤፍሲ ማለት እንደ አርሰናል የለም እኮ በፈጣሪ። ጄሬሚ ሞንጋ ቱ ማንቸስተር ሲቲ ሂርዊጎ ተባለ። ምን እየሰራ ነው አንድሪያ ቤርታ? ቆይ ፋሚሊ እኛ እኮ ናፈቀን ዝውውር እኮ። ጄሬሚ ሞንጋን እንኳን በቃ እንበላ። አሁን ትክክለኛ ግርጣት ነው በቃ ይገረጣል። አሁን እንደፈለጋችሁ ማለት ትችላላችሁ የማንቸስተር ዩናይትድ ደጋፊዎች። ለማንኛውም ዋና እነ ባርኮላ እነ ሞርጋን ሮጀርስ ምናምን ሂርዊጎ እንደሚባል ምንም ጥርጥር የለውም። ጄሬሚ ሞንጋን ግን ተበልተናል ፋሚሊ። ሲቲዝንስ ዘንድሮ ግን ነው ሃይጃክ አረግናቸው ወያሎችን ሰማችኋት? ያለ ፕሮግራማችን ባይዘው አሁን ጄሬሚ ሞንጋን ሲቲ አይፈልጉም ነበር። በቃ አላችኋለሁ አርሰናል የገባበት ከስር እየተከታተለ ማለት ነው ቂጡን እያለው ነው ብላችሁ። ኧረ ሲቲ በዘልኳ ሲውጥ እያስፈረመ እኮ ደግሞ በውሰት ለሌሎች ክለቦች ነው የሚሰጠው አትሉ? እኔ ሲቲ ምንድነው ሌላ ሲቲ እየገነባ ነው ምንድነው? እሱ ላይ እየገባኝ አይደለም ነው ብላችሁ። ኧረ ወያኔ በዚህ ከቀጠላችሁ በዚህ ዝውውር ምንም አታዘዋውሩ። በጣም የሚገርም ሲቹዌሽን ነው ያለው። ኧረ እኔ መቼው ሲቲ እግዚአብሔርን አቤት መግማማት። በዘራችሁ እንደዚህ አይነት ውርደት አይግጠማችሁ። አቤት ውርደት፣ አቤት ቅሌት፣ አቤት ግርጣት። ፕሪሚየር ሊግ በልታችሁ ቻምፒየንስ ሊግ ፋይናሊስት ሆናችሁ የ16 ዓመት ልጅ ያገረጣችኋል። ግርጣት እንደሆነ ለምዳችሁታል። ለዘመናት የኖራችሁት ህይወት ስለሆነ ምንም ላይ መስላችሁ ይችላል። እኔ ግን ፕሪሚየር ሊግ በልቼ ምን አይነት ተጫዋች እንደማመጣ ታውቃላችሁ። የ16 ዓመት ልጅ አገረጣችሁ። ከእናንተ ፕሮጀክት የሲቲ ፕሮጀክት ይሻለኛል ብሎ ወደ ማንቸስተር ሲቲ ጀረሚ ሞንጋ ሄዳ። ስለዚህ ትናንትና ነግራችኋለሁ፣ ግርጣት መልክ ሲኖረው እናንተን ነው የሚመስለው። ንገሩኝ አትበሉ፣ እረፉ። በዘራችሁ እንደዚህ አይነት ውርደት አይግጠማችሁ። አሜን በሉ። ትክክለኛ ግርጣት ማለት ነው። ባለፈው ራሳችሁን ለማስደሰት ዝም ብላችሁ ፈጥራችሁ ማንቼ ገረጣ ምናምን ያላችሁት ሳይሆን አንድ ወሩ ሙሉ ስትነጋገረው ቆይተ ስምምነት ብቻ ነው የቀራችሁ። ስትነጋገሩ ቆይተ ማንቸስተር ሲቲ መጥቶ ፖቴንሻል አለው አርሰናል ካናገረውማ ይወሰድለት ምናምን ብሎ አንተ የመለመልከውን እዞል ሲመጣ ይሄ ግርጣት ይባላል ማለት ነው። ምርጥ እየሰጧችሁ ነው ባይደው ስለ ግርጣት ማለት ግርጥት ያለ ክለብ እንዳለ አታውቅም አንተ በላይ ያንተን ክለብ በነገራችን ላይ ማለት ነው ወይ ከዚህ በፊት ከልጅነቱ ካልደገፈው ወይ ምናምን ምን ብሎ መርጦት ይመጣ ምን ብሎ ይመርጧል ያንተን ክለብ ትንሽዬ ክለብ እኮ ነው ያለ። ግርጣት ማለት ይሄ ነው። በነገራችን ላይ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋ ግርጣት እያላችሁ ኮሜንት ላይ እየጻፋችሁ ታደርሱልኛላችሁ ማለት ነው። ይመቻችሁ። በላሹ አንጀቴን በላሹ ሆቴል በላሹ ስጀነጅኝ ቆይተሽ ለፈላው የጋርሽው ወይኔ ወያላ እኔ አፈር ልብላው እኔ ልውቅለለው እኔ ልዋረደው እኔ ልገርጣው ወያላ በ16 ዓመት ስትገመታለህ በ10 ሚሊዮን እኔ አልሰጥም እንደ 10 ሚሊዮን አጠይቀኝም እንዴ
ወዳጅነታችን ለዚህ ነው እንዴ? ወያላ እኔ ኧረ ወይኔ ወያላ ወይኔ ወያላ እኔ አፈር ልብላ። እንግዲህ ምን ማድረግ ይቻላል? አይዞን በቃ አይዞን ወያላ። ግርጣት ጫማ አርጋ ዝናብ እየመታት በአስፓልት ስትሄድ ያየነ እዛች ትንሿ ክለብ አርሰናል ነው። ያራዳ ልጆች በደንብ ኮፒ ሊንክ አድርጉልኝ። ማንቸስተር ሲቲ ትችላለህ፣ የምሬን ነው ትችላለህ። ክለቡንም መረከብ ትችላለህ። ማንቸስተር ሲቲ አሳየን እኮ ከአንድ ወር በላይ ነበር ይሄ ሲከታተሉ ነበር። እንግዲህ አርሰናል ግን ትላንትና ጀመረው ማንቸስተር ሲቲ ዛሬ ሄዱ ይጓረገው። ያራዳ ልጆች ግርጣት ኤፍሲ ማለት አርሰናል ነው። ይሄን ማመን አለበት። እኛ እንብላ እናንተ አትብሉ፣ እኛ እንሳደብ እናንተ አትሳደቡ፣ እኛ እንውቀሳችሁ እናንተ አትውቀሱ የሚል ሳይንስም የለም መጽሐፍ ቅዱስም የለም። በደም ኮፕሊንግ ይረገጣል ነው የምልህ። ትንሽዬ ክለብ መሆንህን በዚህ ታሳያለህ። አንድ ሻምፒዮንስ ሊግ ያለው 10 ፕሪሚየር ሊግ ያለው ማንቸስተር ሲቲ ቂጥህን አለህ ነው የምልህ። ይመችህ ማንቸስተር ሲቲ ትችላለህ። የምሬን ነው። በእርግጥ ይሄ ልጅ ራሱ እንዴት አርሰናልን ይመርጣል? ምን አይቶ ይመጣል? ለማስጎብኘት ምንድነው የምታስጎበኘው? የወርቅ ዋንጫ ልትለኝ ነው አይደል? ኦፍ ኮርስ የወርቅ ዋንጫ መብላት ጥሩ ነው። ያችን ነው የምታሳያት። ከቀበሌ ውጣ እስኪ። ቀበሌ ላይ ሆነ ያሳካሃት ናት። እኛም እኮ የወርቅ ዋንጫ ለምንበላ እኮ አንድ ጨዋታ ቀርቶን ነበር እኮ 37 ጨዋታ አሸንፈን 38ኛው ዋትፎርድ አበሪ ብላና እንትን ብሉናል። ያ ማተር አያደርገውም የኔ አባት። አልሰማሁም ነበር ሻወሌ አልሰማሁም ነበር። እስቲ ሶፍቱን አምጣው እያለ ጋር ድረስ የገጠር ልጅ ወር ሙሉ አርሰናል ሂር ዊ ጎ ገባ አርሰናል ነው እያልኩ ነፍስ ማያቅ የአካዳሚ ተጫዋች እንኳን ማለት ነው ሪጀክት የሚያደርጋት እኮ ናት እቺ ትንሿ ማለት ነው። ለማንኛውም ትችላላችሁ ሲይዝ ነው አኮራችሁ። ምን አይነት ኳላ ገብቶ እኮ ነው ማንቸስተር ሲቲ ተደራድሮ እፍስ አላረገው አልነጠቃቸውም። ማን ግርጣት ባይዞ ማለት ነው። በሲቲ ጀመረ እንዳይመስላችሁ። አምና ታስታውሳላችሁ፣ ሶሪ ከዛሬ 7 ወር 6 ወር አካባቢ ክለባችን ሊቨርፑል መርጦ የመጣውን ተጫዋች ላስታውሳችሁ አርሰናል ሪጀክት አድርጎ ዊል ራይት ማለት ነው። ይሄው መጨረሻ ላይ ቪዲዮን እጋብዛችኋለሁ። እነሱ ስለማያምኑ እኔ ሲጀመር ያለ መረጃ አልሰራም። ታውቃላችሁ፣ እያንዳንዷን ነገር በመረጃ ነው የምሰራው። ሶርሱን ከነ ሶርሱ ነውና ዴቪድ ኦርንስታይን የዛኔ የዘገበውን ላስታውሳችሁ፣ ዊል ራይት ማለት ነው። ይሄው ነፍስ ያላወቀ እንኳን ተጫዋች የሚያገረጣው ክለብ እኮ ነው። ትንንሽ ተጫዋቾች እንኳን አርሰናል አንሄድም የሚልበት እኮ ነው። አቤት ቅሌት! ይሄው ሳይውል ሳያደር አሳየልኝ። ይመስገን። ሂር ዊ ጎ ዊል ራይት ቱ ሊቨርፑል። ክለባችን ሊቨርፑል የ17 ዓመት እንግሊዛዊ አጥቂ ማለት ነው ከሳልፎርድ ሲቲ በ200,000 ፓውንድ እንግዲህ ማስፈረሙ ተነግሯል ማለት ነው። ይሄ አላስገረመኝም እኔ ፋሚሊ ማስፈረሙን ተውት። የሚገርማችሁ ነገር ማለት ነው ወያላው ከዚህ ክለብ ከሳልፎርድ ሲቲ ጋር ማለት ነው በግል ነገር ተስማምቶ ጨርሶ ነበር። ግን ተጫዋቹ አልፈልግም፣ የአርሰናል ገብቼ ዋንጫ ጦመኛ መሆን አልፈልግም በማለት ሪጀክት አድርጎ ማለት ነው አርሰናልን ክለባችን ሊቨርፑልን እንግዲህ ተቀላቅሏል። እኔ አይደለሁም መረጃውን እኔ አላልኩም። ይኸው ዴቪድ ኦርንስታይንም ከፈለጋችሁ ወያላው ተረጋጋ። ይኸውልህ ለማንኛውም ማለት ነው ፋሚሊ ኮንግራ። ኧረ ወይኔ በፈጣሪ እኔ ቆይ አንድሬ ቤት ታቆይ ከሌስ አትርፎ እየሸጠብን ነው እንዴ? ይሄ ተጫዋች እኛ የጨረስነው አልነበር እንዴ? ነው ፈርቂ ዘለዚህ ትሸጥክብን እንዴ? ምንድነው እንደዚህ መጀነን በአላህ እንዴ? በኋላ ቡሌ ልንሰበስብ ነው እንዴ ተጫዋቾች ካለቁ? አሁን ስለዚህ ሲሆን ስለ አብዛኛው የኛ ስለ መንቀራፈፍ ነው እንዴ? በኋላ ትርኪ ሚርኪውን እነ ሎኮንጋን ወይ ከቼልሲ ልናመጣ ነው። የቼልሲ ተጫዋች ደግሞ እኛ እንደምንገዛው ስለሚያውቅ ለሽያጭ አይቸኩልም። ከዛ መጨረሻ ጋርናቾን ልናመጣ ነው እንዴ? ለነገሩ የሆነ ኢንዞ ማሬስካ የቼልሲው ሙድ አልለቀቀውም። ታው በጥቁርና በሹሩባ አተመን ቼልሲ ሰብስበ እዳ ለኛ ነው የተረፈው። አሁን ደግሞ እዛ መሰብሰብ በቃ ቋሚ ሆነን እንቅርባለን። የ16 ዓመት ስንት ታዳጊ ያለን? ኧረ በና እኛ እነ ቺዶቢን ሄቨንን የሸጥን ሰዎች ነን። ውሰዱት፣ እንደው የምን እየየን ውሰድ። ታረኛውን ታስገባልኛለህ ማለት ነው። በሁሉም ስትስቅ የነበረችው አርሰናል ይኸው ቤቷ ድረስ መጥቶላት፣ በእነ ቼልሲ በዩናይትድ ስትስቅ የነበረችው አርሰናል ወር ሙሉ ሲያወሩት የነበረውን ተጫዋች በአንድ ቀን ትናንት አወራው ፋብሪዚዮ ሂርዊጎ ዛሬ ማለት ነው። ጄሬሚ ሞንጋ ሂርዊጎ ተብሏል። ሲጀመር ማለት ነው እኔ እየፈለኩት ማሬስካ ሄዶ ፕሮጀክት አቀረበለት፣ ራሱ አሳየው። ማሬስካ ነው ፐርሰናል ያወራው፣ አለቀ። ሂርዊጎ ተባለ። ሌላኛው ጄሬሚ ዶኩ ልጁ ማለት ነው። በጣም የሚገርም ተስፋ ያለው ልጅ ነው፣ ደህና ልጅ ነው። አርሰናል ወር ሙሉ ስካውት አደረገችልን ለኛ። ስካውቶቹ ቆንጆ ስካውት ናቸው አርሰናል፣ እኛ እንወስዷለን ማለት ነው። ታረኛው ልጅም ተገቢያለሽ። ከዩናይትድ አንደርሰን እንወስጃለሁ፣ ከቼልሲ ደግሞ ኤንዞ ማሬስካን ሊያው ሚድ ሲዝን ላይ
አሁን ደግሞ ከአርሰናል ጀሬሚ ሞንጋን የፈለኩትን ተጫዋች በፈለኩበት ሰዓት የማስፈርም ቲም ነኝ። የፈለኩትን ተጫዋች ማለት ነው። እኔ ፈልጌው የማይመጣ ተጫዋች የለም። ማንም ይሁን ማን ይመጣታል። አለቀ። ኔክስት ሲዝን ደግሞ በደንብ ታያላችሁ። ይሄንን ቲም በደንብ ጠብቁት። ግርጣት ይሉሻል መገርጣት ይሄ ነው በቃ። አንድ ወር ሙሉ ደክመሽ ጊዜሽን ጨርሰሽ ሂርቢጎ ወደ ሲቲ ማለት ነው። በስማም ዋንጫ በልተሽ እንኳን አያልፍልሽም ነው ምንድነው ችግሩ? ዋንጫ በልተሽ እንኳን እንዴት ደግሞ በ10 በወረደ ብር ማለት ነው። ኧረ በስማም እኛ እኮ ማለት ነው ተጫዋቾችን ሁላ እንደዚህ ምን ኮረኩምበት ብር እኮ ነው። በዚህ ብር እንዴት ማስፈረም ያቅትሻል? ቆይ አንቺ ኧረ አርስዬ በእውነት ይደብራል። ዘንድሮ በሊቨርፑል ሙድ ስትይጂ ነው ደግሞ እኮ እኔ በጣም የገረመኝ እኮ ማለት ነው። የግርጣት አመት ነው እንግዲህ እየገረጣችሁ ነው ተራ በተራ። በቃ ችግር የለውም። አሁን ካሉ ላይ አሪፍ የተወሰኑ ተጫዋቾች ይመጣሉ። በቃ አርሰናልማ አስፈሪ ነው የሚሆነው ቀጣይ አመት። የምርሽን ነው? ሁሉም እያስፈረመ ያለው ማለት ነው ዋንጫ ለመብላት ነው። ጸዴ ተጫዋች ቶትናም ራሱ ተፎካካሪ ነው የምትሆነው ማለት ነው። በቃ ባለሽ በደንብ መሞከር ነው ቀጣይ አመትም ዋንጫ ለመድገም። ወይኔ አርስዬ በእውነት እኔ እንደዛሬ ያሳዝነሽኝ አታውቂም። ወይ ጉዴ ፈላ። እኛ ንቀን የተሆኑ ተጫዋች ወደ ማንቸስተር ሲቲ ሂርዊጎ ተብሏል። ተውኝ ራሴን እያጽናናው ነው። ኤኒዌይስ ማለት ነው ይሄ ተጫዋች ላይ ሳልፈልግ ልቋጥርበት ነው። በቃ ማንቸስተር ሲቲ ውስጥ ነው እንዲሳካለት አልፈልግም። በቃ በተለኛ ላይ ካስቆጠረ ምናምን ከናንተ ቀምተን ምናምን እንደዚህ አይነት ጨው ያለና አይሆንም፣ አይሳካለትም በፍጹም። አረ ምንድነው ነገሩ እንዴ? የምር ገንዘቡን አሳስባችሁ ነው አሁን ልጅ አመለጣችሁ? እኔ ምንም ስላልገባኝ ነው። እግዚአብሔር ምን አስበው ነው? እኛ አንፈልገውም፣ ስለማንፈልገው መሆን አለበት እንጂ የፕሮጀክታችን አካል ስላልሆነ መሆን አለበት እንጂ በጣም 3.5 ሚሊዮን ምናምን እኮ ነው አይደል? እኔ ገንዘቡ በፍጹም አይመስለኝም። ፖቴንሻል አለው ምናምን ሲባል ነበር አይደል? ምንድነው ታዲያ? አይሳካለትም ስላችሁ የእውነት እንዳይሳካለት ፈልጌ ምናምን ሳይሆን ብዙ ጊዜ ከተመለከታችሁ ከሆነ ክለብ ተቀምጦ ለሆነ ክለብ የሚጫወት ተጫዋች ምናምን በደንብ ሼን ካረገ ምናምን አንደኛ ጸጸቱ ይገለናል፣ ሁለተኛ ደግሞ ከናንተ ቀምተን ምናምን የሚባል ጨው ያለ እና እሱን ስላልፈለግኩት ነው። ኤኒዌይስ ይመቻችሁ። ስላልፈለግነው ነው ብለን አጽናንተናል ራሳችን። ወሰዳችሁት አይደለ? መርዝ ይሁንባችሁላችሁ። ይሄ ልጅ ማለት ነው ታለንቱ ይጥፋበት። ባዶ ጎል አግኝቶ ማለት ነው ቀኝ የቱ ነው ግራ የቱ ነው በየትኛው ደግሞ ብሎ እንዲያስብ ያድርገው። በቃ ሌላ ምንም ማለት አንችልም። አንተ እንዴት አድርጎ ነው የነጠቁን? በእናትህ እንዲህ የመጀመሪያ ፈራሚያችን ሆነ ምናምን አልተባለም እንዴ? ለማንኛውም ማለት ነው ሲቲዎች የያዛችሁት ነገር አይበርከተላችሁ። በቃ ምንም አባክ አታመጡ። ይሄንን ወቅ ከመቼው ነው ቀብ ያደረጉት? አንተ ምን አይነት ነገር ነው? በቃ ይሄ እንደዚህ አሸባሪ ነው ቀረ ማለት ነው ይሄ ቡድን። ወይኔ አረ ቶተናም እና ሲቲ ሁለታችሁን ልታረግ ልክፈል። በቃ በረጅም ጊዜ ክፍያ በባንክ አገናኝቼም ቢሆን ልክፈል። በለፈለፉ ባፍ ይጠፉ። በቃ በዚህ በ2-3 ቀን ውስጥ የግርጣትን ጥግ ፈጣሪ ያሳየልኝ። ክለብ ያስፈረማችሁ የነበሩ ተጫዋቾችና ሪጀክት ያደረጉን ተጫዋቾች አታውቅም። እሱም ባታውቅም ነው መተህ የምንለፈለፈው። መቼስ አጨብጭብ አንተ። ኧረ ሃይጃክ ትጠላለህ። እኔ በ3.5 ሚሊዮን አርሰናል ይበላል ብዬ ጠብቄያለሁ። ለ3.5 ሚሊዮን ጀሬሚ ሞንጋን ማለት ነው ማንቸስተር ሲቲ ሂርዊጎ ተብሏል። ማለት ዶኩ በለው ልጁ ራሱ ዶኩ በለው በቃ። ግን እኔ ጭራሽ እንደ አርሰናል ለረጅም ሳምንታት የተከታተለ ልጁ ነው የነበረው። እንዲህ አንተ ጥልቅ ብሎ በአንዴ ሲቲ ያስፈርመዋል። ማሬስካ አንዴ አንተ ሲጀምር ታውቃለህ፣ ይሄ ልጅ ማለት ነው የእውነት ያስፈልገን ነበር። እንደዚህ አይነት ተጫዋች ነው የምንፈልገው ለቲሜ። በቃ እንደዚህ አይነት ተጫዋች እንደ ዶኩ አይነት ተጫዋች ነው የምንፈልገውና ራሱ ዶኩ በለው በ10 ሚሊዮን ፓውንድ ያስፈረም ነው። አርሰናል ግን ለ3.5 ሚሊዮን ነው ይሄ ልጅ የተበላው። 3.5 ሚሊዮን ነው በቃ። ውይ ልደቷ ነው ብለህ በወር ደሞዝ ጋብዘህ ቴንኪው ብሮ ብላ ስትፖስት ግርጣት ትወደኛለች ብለህ ለጓደኞች ነግረህ የፖሰተችውን ሲያዩ አርስዬ የአዶንስ ገንዘብ 10 ሚሊዮን መክፈል አቅቷት ጄሬሚ ሞንጋ ማንቸስተር ሲቲን ተቀላቀለ። ይሄ ቅሌት ነው። ዋንጫ ባነሳሽበት ማግስት የ10 ሚሊዮን ተጫዋች፣ ምክንያቱም ተጫዋቹን አልፈለኩም ምናምን አይሰራም። አሁን ትራንስፈሩ መጨረሻ ላይ እንደደረሰ ምናምን ሁላችንም እናውቃለን። አንቺም ተናግረሻል ያረቀ ትራንስፈር መሆኑ። ይሄ ቅሌት ነው። ይሄ ከግርጣት ብቻ ተብሎ የሚታለፍ ነገር አይደለም። በሰባ
እኮ ብር እኮ ሁላ አይደለም የተጠየቅሽው እኮ ብር አይደለም። አዶንስ ተጠይቀሽ አዶንስ መክፈል አቃተሽ። ችጋር በሴንቸሪ እኮ ነው ዋንጫ ያሳካሽ። በሴንቸሪ ያሳክተሽ እንዲህ ያልሽ ትልቅ የሆንሽ መሰለሽ። አይደለሽም። አሳየሽ እኮ